ወንዴ ላገባ እችላለሁ የራሴን እምነት የሌላ እምነት ጴምጴ ብትይ ሙስሊም ብትይ በህይወቴ አልመኝም በህይወቴ ማለት ነው። እንዴት አንቺ እንዴት ትመኛለሽ እንዴ? ይሄ እኮ በጭራሽ አይደረግም። እኔ የምትገርሙኝ ጥቅመኞች ናቸው። ያኔ እምነታቸው የምትቀይሩ ጥቅመኞች፣ ለምሳሌ አይሁዶች ማለት ነው። አይሁድ አሁን ፈጣሪን በብር ይሸጣል። አይሁድ ካልሆናችሁ በስተቀር እንዴት እምነትን ትቀይራለህ? ስትፈጠር ሙስሊም ከሆንክ ሙስሊም ሆነ መሞት አለብህ። ማግባት የምትችላት ሴት ደግሞ ሂጃብ ለባሽ እንጂ መስቀል አሳሪ አይደለችም። ያ ሂጃብ የለበሰችውን አግባ ማለት ነው። እንዴት እናት የመማክራ ከዛ ውጭ ግን የሌላ መስቀል ያንጠለጠለሽ እንዴት አባብለ ነው የምተኛው? እንዴትስ ስራ ተሰራለህ? ፈጣሪ ይቅር ይበለኝ። ወራዲያ እንደናንተ አሁን እንደናንተ አይነቱን ሴትም ሆነ ወንድ ማለት ነው የሆነ ብርብሬ ብጥብጦ ነበር ከምናምናችሁ ላይ ድፍት ማረግ ከሴቱም እናቴ ትሙት። ለምን እንደሆነ ታውቃላችሁ? ሃይማኖት ታረክሳላችሁ። እናንተ አትጠቅሙ ኑራችሁም ስለማትጠቅሙ ውሃ ልብ ታረጉና በርበሬ በጥበጥ አድርጋችሁ ሾፍ ማረግ ነው። ምክንያቱም አትረቡ ሰው እንዴት እንዴ ምድር ላይ እኮ ማለት ያኔ የራስ እምነት ነፍ ነው ያለችው። ሴትም ነፍ ነው ወንድም ነፍ ነው። በየእምነት ማለት ነው በየእምነት ነፍ ነው ያለው። እንዴ ራስክን አታገባም እንዴ? ስለዚህ ክርስቲያን ሆነሽ ኦርቶዶክስ ከሆንሽ ባለ ማህተብ ነው ፈልገሽ ማግባት ያለብሽ። ሙስሊምም ከሆንሽ ወዳላ ሂጃብሽን እንደዚህ እንጠጥ እኔ እኮ ባፈቅር ስለማወደው ነው ድፍት ያርግሽ። ውሃ ሙቅን መድፋት ካንቺ ከንትንሽ ላይ ማለት ነው። እንዴ ለምን ሙስሊም ወንድ የለም እንዴ? ክርስቲያን ወንድ የለም እንዴ? ስለዚህ እናንተ እምነቱን ለስሙ ነው ሂጃብ ያዘልሽው ለስሙ ነው። ይቅርታ አድርጉልኝ። መስቀል የሚያሰራችሁ ለስም እንጂ እምነት የላችሁም። ለምን እንዴት እምነትሽን ትቀይሪያለሽ ለወንድ ብለሽ? እንዴት ለሴት ብለህ እምነትህን ትቀይራለህ በፈጣሪ ስም? እንዴ ከሴትና እችን ሴት እኮ ትናንት ነው ያወቅካት። ይሄን ወንድ እኮ ትናንት ነው ያወቅሽው። ፈጣሪሽ ግን የፈጠረሽ አምላክሽ ነው። እንዴት ትቀጂዋለሽ? እንዴት ትቀጂ? ፈጣሪን ክደሽ የፈጠራችሁን ፈጣሪ ክዳችሁ ደግሞ ደልቶኝ ይኖራል ማለት ላዘበት ነው። እመብርሃን ምስክሬ ነው የምላችሁ። ፈጣሪን የካደ ሰው መቼም አያልፍለትም። እመብርሃን ምስክሬ ነው የምላችሁ። በደንብ ነው የምነግራችሁ። የፈጠራችሁን ፈጣሪ አትክዱ። ሙስሊም ሆናችሁ ክርስቲያን ሆናችሁ ማለት ነው አትካዱ። ለጥቅም ብላችሁ መብትሽ ነው። ለምሳሌ እምነት አወዳድረሽ ለምሳሌ አንብበሽ እምነትሽን መቀየር ትክክል ነው ማለት መብትሽ ነው። ለምሳሌ ኦርቶዶክስ መሆን ከፈለሽ አንብበሽ አነጻጽረሽ መቀየር ትችያለሽ። ሙስሊም መሆን ከፈለሽ አንብበሽ አጥንተሽ ለወንድ ብለሽ ለሴት ብለሽ ከሆነ ግን ፈጣሪ እንደካድሽ ማወቅ አለብሽ። ፈጣሪሽን ክደሽ ደግሞ እኔ ደልቶኝ ይኖራል ማለት ለምን ክደሻል? ዋጋ ትከፍያታለሽ። ዋጋ ነው የምትከፍያት። ዋጋ ማለት ነው። ፈጣሪን አትካዱ። እግዚአብሔርን ነው የምላችሁ። የማንኛችሁም ሃይማኖት ሆናችሁ ለዚህ አይንሽን ጥረዩ። አይኔ ምን ሆነ? የማንኛውም ሃይማኖት ሆናችሁ ለተራ ነገር እምነታቸውን መቀየር የለባቸውም። ምክንያቱም ጥቅም የለውም፣ አስፈላጊም አይደለም። በቃ ጸንተሽ በራስሽ በእምነትሽ መኖር አለብሽ። ስትፈጠሪ ሙስሊም ከሆንሽ ሙስሊም ሆነሽ ነው መኖር ያለብሽ። የምናባቱ ወንድ ነው ጥንቅር ብሎ ይቀር ማለት ነው እንዴ? ክርስቲያንም ከሆንሽ በዛችሁ እጉር አንተ ነህ። አይን ታውሮ ነው ከሌላ ሃይማኖት ጋር የምትታኛው። እኔማ እጉር አይደለም አረጋግጬ ነው የምነግርህ። እግዚአብሔር ስለከፈተልኝ ነው በደንብ የምነግርህ ማለት ነው። ሽልጥለጥ እውር ይላል እንዴ? ስለታወራችሁ እኮ ነው መስቀል ካሰረች ሴት ጋር ሄደ የምትጋደም። ስለታወርክ እኮ ነው የሌላ ሃይማኖት ጋር ሄደ የምትጋደም። አይን ስለተሸፈነ። አይን መሸፈን ማለት አይን አለማየት አይደለም። አይንህ ያያል፣ ጆሮ ይሰማል፣ አፍህ ግን መናገር አይችልም። ጀዝባ ታውቃለህ? ጀዝባ። ስለዚህ ከበላያችሁ ላይ የሆነ አጋንንት አለባችሁ። ቀጥ ብለሽ መሄድ አለብሽ። ጸበል ሄደሽ ተጠመቂ፣ ያኔ ተፈወሻለሽ። ቀጥ ብለሽ ሂጂና ቁራን አስቀሪ። ቁራን ማስቀረት አለብሽ። ቁራን ካስቀራሽ የበላይ ላይ ያለበት መንፈስ ልቅ ይልላል ማለት ነው። ናውጣ ትክክል ነኝ። መንፈሳን ልክን ስለነገርኩ ነው።
ልክህን ስለነገርኩህ ኮፕሊንግ አድርጉልኝ ማሮችዬ። እውነቴን ነው። ልክህን ነው። ለምን አሁን የሚያሰድብ ነገር አይደለም። ምንም የሚያሰድብ ነገር የሚያሰድብ ነገር እኮ አይደለም። ለራስ ነው። ግን ልክህን እነግርሃለሁ። የምትሳደቡ ሰዎች ደግሞ ስለምትስረከረኩ ነው፣ ስለምትከሰከሱ። ለምን ሚስጥራችሁን አወጣሁባችሁ? ሚስጥራችሁን ተሸፍናችሁ እኮ የምትተኙት። ለምን ያችኛይቱ ይሄ እንዳይታይባት እንደዚህ ታረጋለች? ያችኛይቱ ደግሞ ይሄ እንዳይታይባት ወንድየው እንደዚህ ያደርጋል። ለምን ማሬ እንዴ ደረስሽን ነፍት ታርገሽ የራስሽ እምነት አለኩ ሳትፈሪ በኮንፊደንስ ማለት ነው። እንደዚህ በቃ ድፍት ብለሽ እንዴ ምን ነካሽ? ሳትሸማቀቂ ምን ሳቲ ማለት ነው። ፈጣሪሽን ሳከጂ እንዴ መብርሃን ምስክሬ ነው የምልሽ። እንዴ ውብ ሁነሽ ሂጃብሽን ልብስ አድርገሽ ውብ ሁነሽ የራስሽን ሃይማኖት ግብት አድርገሽ ዘና ብለሽ ከምትኖሪና እንደዚህ እየሸፈነ ከምጋደም የትኛው ይሻላል? ወይኔ ወራዲያራችሁ መብርሃን። እኔ እናንተ ሰዎች እናንተን ባገኛችሁ ውሃ ሙቅ ነው የምደፋባችሁ። ውሃ ሙቅ ማለት ነው ካቃችሁ ላይ ውሃ ሙቅ ነው የምደፋባችሁ። እውነቴን ነው። አትረቡም ባልየ ሁላ ከዛ ደግሞ ማሬ እሺ ደግሞ እኮ ከእንትን ከሄዱ በኋላ ምን እንደሚሉ ታውቂያለሽ ማለት ነው። ከሄዱ በኋላ ወይ ለምሳሌ ከሄዱ በኋላ ምን እንደሚሉ ታውቂያለሽ። ግን እኮ የቀየረችው ለወንድ ብላ ነው፣ ወይም ደግሞ ሙስሊም የሆነችው ለወንድ ብላ ነው። ከቀየሩ በኋላ ምን እንደሚሉ ታውቂያለሽ። አጥንቼ ሄድኩኝ ሀቢብቲ ወንድ ቀጣልሎሽ ነው የሄድሽው የኔ ፍቅር። አጥንተሽ አይደለም ማሪ፣ አጥንቶ መሄድና ወንድ ብሎ መሄድ አንድ አይደለም። ጉድ እኮ ነው ዘንድሮ። እኛ ልሸውዱን ኧረ እባክሽ እኛ እኮ በደንብ እናውቃለን ማሪ፣ ተምረናል። ደግሞ እንኳን እኛ የተማርነው ማለት ያልተማረ ሰው ራሱ በደንብ ነው የሚያውቀው። ምን አቃጠለሽ? ለምን እኔ አልተቃጠልኩም። ለምን እቃጠላለሁ? ለምን አልቃጠልም? ሰው እንዴት ሃይማኖትን ይክዳል? እቃጠላለሁ። ምን አባሽ ብለሽ ፈጣሪሽን ትክጃለሽ? ለምን ፈጣሪሽን ትክጃለሽ? ለምን እምነትሽ ገተኝም? የራስሽ እምነት ወንድ የለ? ትክክል። ስለዚህ ቂምቢጣ በልተሻል የተቃጠልሽው። እኔ ሚጥሚጣ በላ። ለምን ሚጥሚጣ ምበላ? ምን ብዬ ማረኝ። ግን እንደዚህ አይደረግም፣ ኖር ነው። እናንተ እኮ ስለማይገባችሁ ነው ማረኝ። ለምሳሌ አንድ የራስሽ ሃይማኖት ያለ ምንም ምክንያት ወደ ሌላ ሲሄድ ይደብራል። ያኔ ለትርካሳ ነገር ማለት ነው። ለትርካሳ ነገር ሲሄድ ይነዳል። ግን መብት የሚባል ነገር የለም ማሬ። ፈጣሪሽን እየካድሽ መብት ምናምን የሚባል ነገር የለም የኔ ቆንጆ። መብትና ግዴታችን ለይተን ማወቅ አለብን። ፈጣሪን መካድ መብታችሁ ነው እንዴ? ምን አይነት መብት ነው ያለሽ? መብትና ግዴታ ማለት አለው ልዩነት። እሺ ፈጣሪን የመካድ ግን መብትሽ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ። ይቅር ይበላችሁ ለእናንተ ይቅር ይበላችሁ። እኔ እንኳን ፈጣሪ ጋር አልነካካም፣ ግን ፈጣሪን የመካድ መብት የለኝም። እንዴ ምን ነካሽ? ያገባኛል እንጂ ለምን ነው የማያገባኝ? ሰው አሁን ለምሳሌ እኔ ውሃ እየወሰደ እያየሽ ዝምት ያለሽ ማለት ነው። አሁን ለምሳሌ ኃይለኛ ጎርፍ መጥቶ እኔን ይዞ፣ አንቺ እኮ ሰው አይደለሽም ማሬ። በነገራችን ላይ እኔ አሁን ውሃ መጥቶ ይዞኝ ቢሄድ በቃ እያየሽ ሄዴ በለሽ ነው ዝም የምትይው ማለት ነው። እንደዛ ነሽ አንቺ። ልዩነት አለ ማሬ። የሰው ልጅ እንደ መልካችን እንለያያለን። አንቺ ለምሳሌ ወይ ጥርስ አይኖርሽም፣ እኔ ጥርስ አለኝ። መልክሽ ቆንጆ ሊሆን ይችላል፣ እኔ መልኬ ቆንጆ አይደለም። ሰው እንደ መልካችን እንለያያለን። ስለዚህ ጥሩ አይደለም ያልኩት የተናገርኩት ኃጢአትም አይደለም፣ ሰው የሚነካም አይደለም። ትክክል ነው የተናገርኩት ማሬ፣ ሀቅ ነው የተናገርኩት። እንዴ ሀዛ የትም እየተጋደመ ይመጣና ደግሞ ሁለቱን አይኔ ምን ሆነ ማሬ? አይኔ ምን ሆነ ነው?
ነው ትናንትና ማለት ነው ቅቤው በጣም እንትን ስለለብኝ ኦኬ ቆሻሻ ነበር ማለት ነው። የኔ ወርቅ ግን እንትን ይሄ ማታ በስመማል እያቃጠለኝ ብታይ እኔ በርበሬ ነው የመሰለው ብታይ። ኦኬ እሺ ማርያም ቅድም ደክተሽ ጥረጊ ተነካስ ደጉ በነገር እኔ እኮ አይኔ ውር አይደለም። እሺ አይንሽን ጥረጊው ስላለችኝ ጓደኛዬ አይነ ስውር መስዬ ነው እንዴ? ሀላይ እኮ ሰድበኸኛል። አሁን ደግሞ ጨዋናት የኔ ዝልጥ ይሄ አይኔ እኮ መነጽር እንትን ታውቃለህ? ወረንጦ ታውቃለህ? ወረንጦ ነው አይኔም እዛ ባዲ ያለው ለይቶ ነው የሚያውን። ግጥም እያለ ላላላ ጥሩ አይደለም። ፀጉሬ ምን ሆኖ ነው ማርያም? ነው ጫንጭ አራ መሲ አንቺ ነሽ ገፊያሺ ነው በስምሽ እየነገዱ ነው ውጭ እንኳን ለመሳደብ አበቃሽ የኔ ቆንጆ። ፀጉር ነው እንዴ? ራሂም እንዴት ነሽ ማሬ? ጦይባዬ እንዴት ነሽ ማሬ? ፀጉሪ ምን ሆነ? ቆይ የእናንተ አይነና እንትን ያለው የእናንተ አይነና ያሳጠረው ላርገው ታዲያ። አበጥሬው ታዩ ባክሽ። አቦ ምን ሸቃላ ነኝ እኮ ታዩ። ምን ችግር አለው? ያንቺ አይደለም ምን አገባ ወየ። አንቺማ ዲሽቃ እየተኮስኩ ነው ማገባሽ። ጠጁ ቦረና አረ ወንድሜ ታው ይቅርብህ። አረ ማሬ እንዴ ይውላችሁ እኛ ከመደብ ቤት ያለነ ስንዘንጥ እንደዚህ ነው አይደል? እንዴ ቅማሞችዬ እኛ ስንዘንጥ እንደዚህ ነው የምንዘንጠው። ኦኬ ስለዚህ እንደዚህ ነው የምንዘንጠው። ዝም ብላችሁ አትሰዲየው። ቆይ ላስተካክለው። እሺ ቆይ ክሬም ምናምን የመዳብን ክሬም ሰርቄ ልምጣና ማለት ነው አዚው ከእናንተ ፊት እንዴት እንደማስተካክለው ላሳያችሁ። ምርጥ አርጌ ቆይ ላሳያችሁ። እንዴ ፀጉር ማስያዝ ምናምን ማለት ክሬም ስለሌለኝ እኮ ነው። ያው ስራ ይቅብላችሁ እኮ እንደ ስራ ምን ላድርግ ታዲያ?